بسم الله الرحمن الرحيم. الحمد لله رب العالمين، والعاقبة للمتقين ولا عدوان إلا على الظالمين، وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين. أما بعد،
ዛሬ የምናያቸው አንቀጾች አላህ Subhanahu Wa Ta'ala ስለ ከሃዲያኖችና ስለ ሙናፊቆች የተናገረባቸውን አንቀጾች ይሆናል። ትላንት ባየናቸው አንቀጾች ላይ ስለ ምእመናኖች ስለ አማኞች ባህሪን ነበር ያየነው ከቁርአን ጋር በተገናኘ ማለት ነው። إذن الله سبحانه وتعالى ምንድነው ነው የሚለን إن الذين كفروا እነዚያ የካዱ የሆኑ ሰዎች سواء عليهم በእነርሱ ላይ እኩል ነው أنذرتهم بتسفرራቸውም أم لم تنذرهم بتسفرራቸውም لا يؤمنون آيامنوا على الله سبحانه وتعالى ختم الله على قلوبهم الله سبحانه وتعالى በልቦቻቸው ላይ አትሞባቸዋል وعلى سمعهم በመስሚያዎቻቸውም ላይ አትሞባቸዋል وعلى أبصارهم غشاوة በማያዎቻቸው ላይ ደግሞ ሽፋኖች አሉ ولهم عذاب عظيم ለእነርሱ ታላቅ የሆነ ቅጣት አላቸው ومن الناس كسوج قالوا من يقول آمنا بالله بالله أمننا የሚሉ وباليوم الآخر በመጨረሻውም ቀን وما هم بمؤمنين እነርሱ ግን አማኞች አይደሉም يخادعون الله والذين آمنوا اللهና እነዚያ ያመኑትን ያታልላሉ وما يخدعون إلا أنفسهم وما يشعرون አያውቁም እንጂ ነፍሳቸውን እንጂ ሌላን አያታልሉ في قلوبهم مرض በልቦቻቸው ላይ የኒፋቅ በሽታ አለባቸው فزادهم الله مرضا الله سبحانه وتعالى በሽታን ጨመረላቸው ولهم عذاب عليم بما كانوا يكذبون ለእነርሱ አሳማሚ የሆነ ቅጣት አላቸው ይዋሹት በነበረው وإذا قيل لهم بتبالو ጊዜ لا تفسدوا في الأرض በምድር ላይ አታበላሹ ሲባሉ قالوا ይላሉ إنما نحن مصلحون እኛ አሳማሪዎች ብቻ ነን ይላሉ ألا ንቁ إنهم እነርሱ هم المفسدون እነርሱ ናቸው አበላሾቹ ولكن لا يشعرون ነገር ግን አያውቁም አለ አላህ وإذا قيل لهم በተባሉ ጊዜ آمنوا كما آمن الناس أمنوا ሰዎች እንዳመኑት ሁሉ قالوا ይላሉ أنؤمن كما آمن السفهاء ቂሎች እንዳመኑት እንመን ይላሉ ألا ንቁ إنهم هم السفهاء እነርሱ ናቸው ቂሎቹ ولكن لا يعلمون ነገር ግን አያውቁም وإذا لقوا الذين آمنوا እነዚያ ያመኑትን በተገናኙ ጊዜ قالوا ይላሉ آمنا አምነናል ይላሉ وإذا خلوا إلى شياطينهم ወደ ሸይጣኖቻቸው በተገለሉ ጊዜ قالوا ይላሉ إنا معكم እኛ ከእናንተ ጋር ነን ይሏቸዋል إنما نحن مستهزئون እኛ በአማኞች ላይ የምንሳለቅ ነን ይሏቸዋል الله يستهزئ بهم الله ይሳለቅባቸዋል በእነርሱ ላይ ويمدهم في طغيانهم يعمهون በጥመታቸው ላይ የሚዋልሉ ሆኖ ያዘገያቸዋል أولئك الذين اشتروا الضلالة بالهدى እነዚህ ብሎ ማለት ቅናቻን በስህተት በጥመት የገዙ ናቸው فما ربحت تجارتهم ንግዳቸው አላተረፈችም وما كانوا مهتدين ቅኑንም መንገድ የተመሩ አይደሉም مثلهم አምሳያቸው ምሳሌያቸው እነዚህ በንፍቅናቸው ላይ ከመተል الذي استوقد نارا ያ ልክ እሳት እንዳቀጣጠለ ሰውዬ ምሳሌ ነው فلما أضاءت ما حوله እሳት አቀጣጥሎ ዙሪያው ባበራችለት ጊዜ ذهب الله بنورهم الله ብርሃናቸውን እንደወሰደባቸው وتركهم في ظلمات በጨለማ እንደተዋቸው لا يبصرون እንደማያዩ ሆነው ሱሙን ደንቆሮች ናቸው ቡክሙን ዲዳዎች ናቸው ዑምዩን እውሮች ናቸው فهم لا يرجعون እነርሱ ወደ ሐቅ የሚመለሱ አይደሉም አው ከሰይብ من السماء ወይም ደግሞ ከሰማይ ዝናብ እንደሚወርድላቸው ሰዎች ምሳሌ فيه ظلمات በዚህ ዝናብ ውስጥ ጨለማዎች ያሉ ሲሆን ወራዕዱን ነጎድጓዶች ያሉ ሲሆን ወበርቁን ብልጭታዎች ያሉ ሲሆን يجعلون أصابعهم ጣቶቻቸውን ያደርጋሉ في آذانهم በጆሮቻቸው ላይ من السوائق ከመብረቅ حذر الموت موتን ፈርተው والله محيط بالكافرين الله በከሃዲያኖች ላይ ከባቢ የሆነ ጌታ ነው يكاد البرق باللجتاو يدرسال يخطف أبصارهم
አይኖቻቸውን ሊወስድባቸው ሊነጥቃቸው ኩለማ አضاء لهم በበራላቸው ቁጥር መሸው فيه በዚያ ይሄዳሉ ይንቀሳቀሳሉ وإذا أظلم عليهم قاموا በጨለመባቸው ጊዜ ደግሞ ብርሃኑ ሲጠፋ ይቆማሉ ولو شاء الله ቢሻ ኖሮ لذهب بسمعهم وأبصارهم الله በመስሚያዎቻቸውና በማያዎቻቸው በወሰደ ነበር إن الله على كل شيء قدير الله سبحانه وتعالى በነገሩ ላይ ሁሉ ቻይ የሆነ ጌታ ነው ይላል ኢዘን ይህ ምዕራፍ የእንስሳዎች ምዕራፍ በመባል የሚታወቀው ወይም ደግሞ ስለ ከብቶች የተወሳበት የሆነው ምዕራፍ መጀመሪያ በቁርአን ያመኑ ሰዎች ወይም ደግሞ የምእመናኖችን ባህሪ በመግለጽ ነው የጀመረው አላህ Subhanahu Wa Ta'ala ስላመኑ ሰዎች ከነገረን በኋላ አሁን ደግሞ በመቀጠል የሁለት አይነት ሰዎችን ባህሪ ነው የሚነግረን በአጠቃላይ ሰዎች ኢማ አማኞች ናቸው ወይማ ከሃዲያኖች ናቸው ወይማ ሙናፊቆች ናቸው ሙናፊቅ يعني ከሃዲያኖች ነው የሚመደቡት ነገር ግን ያው በዚህ መልኩ ነው የሚከፈሉት ለምን ሙናፊቆች አኺራ ላይ ነው እንጂ የሚታወቁት ዱንያ ላይ ከሙእሚን ጋር ስለሚመሳሰሉ ሙእሚንን መስለው ስለሚኖሩ ማለት ነው አላህ Subhanahu Wa Ta'ala ምን አለ ان الذين كفروا እነዚያ የካዱ ሰዎች አላቸው አላህ ሙሽሪኩል አረብ በወቅቱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተላኩበት ዘመን የነበሩ ከሃዲያኖች سواء عليهم انذرتهم ام لم تنذرهم ብታስጠነቅቃቸውም ባታስጠነቅቃቸውም ያው ነው ብታስፈራራቸውም ባታስፈራራቸውም ያው ነው አላቸው አላህ لا يؤمنون አያምኑም አላህ Subhanahu Wa Ta'ala በእነርሱ ላይ ክህደትን ምን አድርጎባቸዋል ጽፎባቸዋል ማለት ነው ጽፎባቸዋል ሲባል አላህ Subhanahu Wa Ta'ala ስለጻፈባቸው ሳይሆን የከፈሩት እነርሱ መጀመሪያውኑ ኩፍርን ስለፈለጉ ነው የከፈሩት አላህ ለዚህ ነው የጻፈባቸው በተደጋጋሚ ብዙ ጊዜ ደጋግመን እንደተናገርነው አላህ Subhanahu Wa Ta'ala ለሰዎች ምርጫን ፈጥሮላቸዋል كذلك መሺአን ፈጥሮላቸዋል ቁድራን ፈጥሮላቸዋል ነገር ግን የነርሱ ምርጫቸው ፍላጎታቸው በአላህ Subhanahu Wa Ta'ala ፍላጎት ስር ነው ሙስተቂል አይደለም ራሱን ችሎ አይፈጸምምና ክህደትን የፈለጉ ሰዎች አላህ Subhanahu Wa Ta'ala ካላጸደቀላቸው ክህደቱን መካዳቸውን አላህ ካልፈለገላቸው ስለማይሆን ለዚህ ነው ወደ አላህ ንስባ የሚደረገው ኢዘን እነዚህ ሰዎች አላህ Subhanahu Wa Ta'ala ክህደትን የጻፈባቸው ናቸውና ልባቸው ላይ አላህ ኩፍርን ያተመባቸው ሰዎች ናቸው ለዚህ ነው የአላህን መልእክተኛ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም አላህ እነዚህን ሰዎች ብታስፈራራቸውም ባታስፈራራቸውም ያው ናቸው አያምኑም አላቸው ان الذين حقت عليهم كلمه ربك لا يؤمنون ولو جاءتهم كل آية حتى يروا العذاب الأليم ብሎ በሌላ የቁርአን አንቀጽ ላይ አላህ እንደነገረ ان الذين حقت عليهم كلمه ربك እነዚያ የጌታ ቃል በእነሱ ላይ የተረጋገጠባቸው የሆኑ ሰዎች لا يؤمنون አያምኑም لأن الله سبحانه وتعالى كتب عليهم الكفر أو الشقاوة يعني الله سبحانه وتعالى كونا يصعفባቸው ነገር አለ ይሄ ነገር ከነርሱ ምርጫና ፍላጎት ጋር የተገናኘ ነው ولو جاءتهم كل آية ሁሉ ተአምር ቢመጣላቸው حتى يروا العذاب الأليم አሳማሚ የሆነው ቅጣት እስኪያዩ ድረስ አያምኑም ብሎ አላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነግሯቸዋልና ኢዘን ታዲያ ምንድነው ጥቅሙ ቢባል አላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አድርስ ብሏቸዋል يعني حتى تقوم عليهم الحجة በካህዲያኖች ላይ መረጃ እስኪቆምባቸው ድረስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማድረስ ነው ያለባቸው انما عليك البلاغ وعلينا الحساب ብሎ انما انت نذير الله انت አስጠንቃቂ ነህ አንተ አድራሽ ነህ ያላቸው ያመነ ሰው ያምናል ያላመነ ሰው ደግሞ ሁጃ ይቆምበታል ولهذا የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማድረስ ግዴታ ነው ነገር ግን ውጤቱ አላህ ያቀዋል ለአላህ መልእክተኛ ነገራቸው ختم الله على قلوبهم وعلى سمعهم الله በልባቸው ላይ ሐቅን እንዳይቀበሉ አትሞባቸዋል وعلى سمعهم በጆሮአቸው ላይ አላህ አትሞባቸዋል ሐቅን እንዳይሰሙ ማለት ነው መስማትን ይሰማሉ ነገር ግን ልክ እንስሳ ድምጽ እንደሚሰማው ነው እንጂ ከዛ የተለየ ነገር አይደለም አይጠቀምም ምን እንደምትለው የሆነ ጩኸት ይሰማል እንስሳ አጠገቡ ሆነ ብታወራ
ድምጽህን ይሰማዋል ነገር ግን ባንተ ድምጽ አይጠቀምም طيب وكذلك ከሃዲያኖች የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ንግግር ይሰማሉ መስማታቸው ግን የመጠቀም የማስተዋል መስማት አይደለምና ለዚህ ነው አላህ በልቦቻቸውም በመስሚያዎቻቸውም ላይ አትሞባቸዋል የተባለ وعلى ابصارهم غشاوة በማያዎቻቸው ላይ በመመልከቻዎቻቸው በአይኖቻቸው ላይ ደግሞ ሽፋን አላህ አድርጎባቸዋል ሐቅን እንዳይመለከቱ የጋረደባቸው የሆነ ግርዶ ማለት ነው ይሄ መቼ ነው የሚነሳው የቂያማ ቀን ወይ ደግሞ መለከል ሞት መጥቶ ነፍሳቸው በሚያዝበት ጊዜ ያ ግሻዋ ያ ሽፋን ይነሳላቸውና ሐቅን በትክክል ይመለከታሉ ዛሬ ግን ዱንያ ላይ ልባቸውም ሐቅን አይቀበልም ጆሮአቸውም ሐቅን አይሰማም አይጠቀምበትም ማለት ነው كذلك አይኖቻቸውም ሐቅን አይመለከቱም ولهم عذاب عظيم لأن رسول تعلق هنا قطعة الله تعالى الله سبحانه وتعالى أي بمعنى هؤلاء لا يستجيبون للحق لحق من لا شيء سطو ملك تنيوش الله كالو بي زمانو يترواتشوال يستنككواتشوال حقنا باطل ينقرواتشوال ግን ምላሽ አይሰጡም ማለት ልባቸው ለሐቅ ክፍት አይደለም ጆሮአቸው ለሐቅ ክፍት አይደለም አይናቸው ተጋርዶባቸዋል ሐቅን እንዳያዩ በወንጀል ተሸፍኖባቸዋል ولهذا ايش መጨረሻቸው جهنم ነው ይላቸዋል አላህ Subhanahu Wa Ta'ala ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም اذا ختم الله على قلوبهم وهذا الختم حقيقة يعني حقيقي هنا الله اني አትምባቸዋለሁ ይላል አትምባቸዋለሁ ማዕና ايش ልባቸው ሐቅ እንዳይቀበል አድርጌዋለሁ ጆሮአቸው ሐቅ እንዳይሰማ አድርጌዋለሁ አይናቸው ሐቅ እንዳይመለከት በወንጀል ተጋርዶባቸዋል ነው اذا እነዚህ ይህ የካህዲያኖች ባህሪ ነው ካህዲያኖች ከዚህ ያለፈ የለም አንተ ማድረስህን ብቻ يعني ያደረስክ ለመሆኑ አድርስላቸው እንጂ እነርሱ ግን ሐቅን አያዩም ሐቅን አይቀበሉም ሐቅን አይሰሙም አይጠቀሙበትም ነው ያላቸው አላህ Subhanahu Wa Ta'ala ስለ ካህዲያኖች ከነገራቸው በኋላ አላህ Subhanahu Wa Ta'ala ሁለት አንቀጽ ላይ ነው ስለ ካህዲያኖች እዚህ ላይ የተገለጸው ማለት ነው ስለ ሙእሚኖች አራት አንቀጽ ላይ ነው የተገለጸው ስለ ሙናፊቆች በጣም የሚገርመው ወደ 12 ወይም 13 አንቀጽ አካባቢ ስለ እነርሱ ነው የሚያወራው ሙናፊቆች አደጋቸው በጣም የከፋ ነበር መካ ውስጥ ኒፋቅ አልነበረም በተቃራኒው መካ ውስጥ የሚገርመው ኩፍር ነበረ ሰዎች ኢዝሃር የሚያደርጉት ማለት በልባቸው ያምኑና በተቃራኒው ልባቸው በኢማን ላይ ሆኖ ነገር ግን ሙሽሪኩል አረብ يعني ስለሚያሰቃዩአቸው ሙሽሪኩል አረብ የበላይ ስለሆኑና አማኞቹ ኃይል አቅም ስላልነበራቸው ኢማናቸውን የሚደብቁ ካነውም በካፊር ሁኔታ የሚኖሩ ነው የነበሩት ማለት ነው መካ ላይ በነበሩበት ሁኔታ ላይ የአላህ መልእክተኛ ኃይል አልነበራቸውም ሰሃባዎች ኃይል አልነበራቸውም ነገር ግን መዲና ላይ እስልምና የበላይ ከሆነ በኋላ አላህ ነብዩ መሐመድና ሰለላሁ ዐለይሂ ወሰለም ተከታዮቻቸውን የበላይ ካደረጋቸው በኋላ በተቃራኒው ምን ተከሰተ ኒፋቅ ተከሰተ ማለት ነው መዲና ላይ لأن الله سبحانه وتعالى أظهر الإسلام وأهله እስልምናንና ሙስሊሞችን አላህ የበላይ ያደረጋቸው መዲና የሙስሊም ሀገር ሆነች መዲና ላይ ሁለት የአረብ ጎሳዎች ነበሩ አውስና ኸዝረጅ የሚባሉ ሶስት የአይሁድ ጎሳዎች ነበሩ በኑ ቀይኑቃ በኑ ነዲር كذلك ايش በኑ ቁረይዛ እነዚህ ሶስት የአይሁድ ጎሳዎች ከሁለት የአረብ ጎሳዎች ጋር አብሮ ይኖሩ ነበር በኑ ቀይኑቃ ከኸዝረጆች ጋር ቃል ኪዳን ገብተው አብሮ ይኖሩ ነበር መዲና ላይ በኑ ነዲርና በኑ ቁረይዛ ከአውስ ጋር አንድ ላይ በቃል ኪዳን አብሮ ይኖሩ ነበርና አውስና ኸዝረጅ ለረጅም ዓመት በጦርነት ላይ የነበሩ የአረብ ጎሳዎች ነበሩ በጦርነት ላይ ነበሩ ማለት ነው ኢዘን መዲና ላይ እስልምና የበላይ ሲሆን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ መዲና ከተሰደዱና كذلك ከመዲና የተወሰኑ ሰዎች ሄደው ቃል ኪዳን ገብተውላቸው እስልምና ወደ መዲና ከገባ በኋላ የአላህ መልእክተኛ መዲና ከመጡ በኋላ ብዙ ከአውስም ከኸዝረጅም ጎሳዎች ወደ እስልምና ገብተው እስልምናው ዛሂር ሲሆን ግልጽ ሲሆን በተለይ ደግሞ በሙሽሪኩል አረብና በነብዩ መሐመድ ሰለላሁ ዐለይሂ ወሰለም መካከል የበድር
ጦርነት ከተካሄደ በኋላ ሙስሊሞች የበላይነታቸው አረጋገጡ መዲና ላይ አይሁዶችም የሙስሊሞችን የበላይነት ሳይወዱ በግዳቸው እንዲቀበሉ አደረጋቸው ከذلك ያላመኑ የነበሩትም ሰዎች መዲና ላይ ኒፋቀን ምን ሆኑ ወደ እስልምና ገቡ አብዱላህ ኢብኑ ኡበይ ኢብኑ ሰሉል የተባለ የኸዝረጅ ጎሳ የነበረ ሁለቱን አውስና ኸዝረጅን እየመራ የነበረና መጨረሻ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ሁለቱም ጎሳዎች በቃ እሱ መሪ ሆኖ እንዲመራቸው ስምምነት ላይ ደርሰው በነበረበት ጊዜ ነውና የአላህ መልእክተኛ ወደ መዲና የመጡት የአላህ መልእክተኛ ወደ መዲና በሚመጡበት ጊዜ አውስና ኸዝረጅ በእስልምና ላይ يعني እንሽጋል ሆኑ አብዛኛዎቹ ሰለሙና ከይሄን ሰውዬ ለሱ የነበራቸው ትኩረት ለአብዱላህ ኢብኑ ኡበይ ኢብኑ ሰሉል የነበራቸው ትኩረት ወደ ኋላ ሆነ ማለት ነው ትኩረት አጣ ይሄ ሰውዬ እስልምና የበላይ ሆነዋል ከመካ ሙሃጅሮች ተሰደው መጥተዋል መካ ላይ መዲና ላይ የነበሩ መጀመሪያውኑ የሰለሙ በጣም ብዙ ሰሃባዎች አሉ ከذلك የአላህ መልእክተኛ ከመጡም በኋላ አብዛኛዎች ከአውስም ከኸዝረጅም ጎሳዎች ሰልመዋል ይሄ ነገር ሰላም አልሰጠው በተለይ ከበድር ዘመቻ በኋላ እስልምና የበላይ መሆኑን ሲያውቅ ምን ያደረገ ሰለም ያለው አለ ይሄ ሰውዬ ማለት ነው ነገሩ ምንም ማድረግ አይችልም ሰዎች እየሰለሙ ነው ስለዚህ አልሰልምም ብሎ እስልምናን የመቃወም አይነት ሁኔታ ቢያሳይ ይሄ ነገር ለሱ ጠቃሚ እንዳልሆነ ስላወቀ የተወሰኑ የሱ ደጋፊዎች የሱ ሙሪዶች ማለት ነው በዘመናችን ያለው ሙሪድነት ያንንም ያለ ነው ከሙሪዶቹ ጋር ከራሱ ደጋፊዎቹ ጋር ሆኖ በስም ሰልመናል አሉ መስሎ ለመኖር ማለት ነው ኒፋቅ የተከሰተው መዲና ላይ ነው የተከሰተውም በማን በመዲና ሰዎች ነው በሙሃጅሮች ከመካ ከመጡ ሰዎች ሙናፊቅ የለም አስለም ለምን ማንንም ሂጅራ እንዲያደርጉ አስገድዷቸው አይደለም መካ ላይ ንብረታቸውን ቤተሰባቸውን ሀገራቸውን ጥለው ነው ለዲንን መርጠው የተሰደዱት ስለዚህ ኒፋቅ የለም እነሱ ጋር ከሙሃጅሮች ሙናፊቅ የለም ከመዲና ሰዎች ከአውስና ከኸዝረጅ ነው ምን የተገኘው ሙናፊቅ የተገኘው ማለት ነው ኢደን ማዕና እይሽ ሙናፊቅ ማለት ላዩ እስልምናን እያሳየ ውስጡ ግን ኩፍር የደበቀ ማለት ነው ኢደን መዲና ውስጥ እንዲህ አይነት ሰዎች ስለነበሩ አላህ Subhanahu Wa Ta'ala ሙእሚኖች በእነዚህ ሰዎች ተንኮል አደጋ ውስጥ እንዳይወጥቁ ባህሪያቸው እንዲታወቅ አደረገ አላህ አዕያን المنافقين አላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነግሯቸዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሁዘይፈተ ኢብኑ የማን ነግረውታል ነገር ግን ለሁሉም ሙእሚኖች ባህሪያቸውን ነው አላህ የነገረው ማለት ቁርአን ላይ ሁለት ሙሉ ምዕራፎች ማለት ይቻላል ሱረቱል በራአና ሱረቱል ሙናፊቂን በሙናፊቆች ዙሪያ ነው የወረደው እዚህ ምዕራፍ ላይ ወደ 13 አንቀጽ አካባቢ ሌሎችም ብዙ የቁርአን ምዕራፎች ላይ ብዙ ቦታ ስለ ሙናፊቆች ተወስተዋል ኢደን ሙናፊቆች በጣም አደጋቸው የከፋ ስለሆነ የሙስሊም ልብስ የእስልምና ልብስ ለብሰው ስለሆነ እስልምናን ከውስጥ ሆነው መምታት ስለሆነ አላማቸው ባህሪያቸው እንዲታወቅ አላህ አደረገ ማለት በባህሪያቸው ሙእሚኖች አውቀዋቸው እንዲጠነቀቋቸው ለማድረግ ኢዘን አላህ Subhanahu Wa Ta'ala በዚህ ምዕራፍ ላይ ስለ ሙእሚኖች 4 አንቀጽ ላይ ነው የነገረን ስለ ካህዲያኖች 2 አንቀጽ ላይ ነው የነገረን ስለ ሙናፊቆች ግን 13 12 አንቀጽ ነው ገና መጀመሪያ ላይ ማለት لماذا لان ايش خطرهم اشد خطራቸው አደጋቸው የከፋ ነው ካፊሮቹ ካፊሮች ናቸው خلاص በግልጽ ነው የሚታወቁ ናቸው ማለት ስለዚህ እነሱን መጠንቀቅ አይከብድም ሁሉ ጊዜ ወደ ሱና የቀረበ ሰው ወደ ሱና የቀረበ ሆኖ ከሱና ያፈነገጠ ሰው አደጋው የከፋ ነው
መጀመሪያውኑ ሙሉ በሙሉ ከሱና የወጣ ከሆነ ሁሉም ያውቀዋል ችግር የለም ዛሬ ከአህባሽ ተጠንቀቅ ብትለው አንድ ሰው አይከብደው የአህባሽን አደጋ የአህባሽን ምንነት በደንብ ያውቀዋል የካፊርን ምንነት በደንብ ያውቃል ግልጽ አይደለ ግን ነገር የሱና ልብስ ለብሰው ሱናን የሚخالፉ ሰዎች አደጋቸው በጣም ከባድ ነው ለምን ሰዎች ሱና ላይ ነው ያሉት ብለው ስለሚጠረጥሩ ማለት كذلك ሙናፊቆች ሰዎች ሙስሊሞች ናቸው ብለው በዛሂራቸው ስለሚያይ ከሙስሊሞች ጋር አብረው ይሰግዳሉ ከሙስሊሞች ጋር አብረው ይጾማሉ ከሙስሊሞች ጋር አብረው ሐጅ ያደርጋሉ ከሙስሊሞች ጋር አብረው ማህበራዊ ኑሮ ውስጥ አብረው በጋራ ነው የሚኖሩት የነዚህ ሰዎች አደጋ خطራቸው በጣም የከፋ ስለሆነ የእስልምና ልብስ ለብሰው ስለሆነ አደጋ የሚያመጡት ለዚህ ነው አላህ Subhanahu Wa Ta'ala ብዙ የቁርአን አንቀጽ ላይ ነገርን ኒፋቅ ሁለት አይነት ነው ኒፋቅ አመልይና ኢዕቲቃዲ ኒፋቅ ኢዕቲቃዲ ይሄ وهذا يعني مخرج من المله كاسلمنا የሚያወጣ ነው ኒፋቅ ኢዕቲቃዲ የሚባለው የኢዕቲቃድ ኒፋቅ اما ኒፋቅ አመሊ ይሄ كبيرة من الكبائر ብዙ ሙስሊሞች ላይ ይኖራል ብዙዎቻችን ላይ ይኖራል طيب ኒፋቅ አመሊ እንታቢ ይሄ ሙናፊቅነት ባህሪ ነው ሲባል ተግባሩ ነው እንጂ ኢዕቲቃዲ ከሆነ አቀዲ ከሆነ የአቂዳ ኒፋቅ ከሆነ وهذا مخرج من المله ከእስልምና ያወጣል ኒፋቅ ሁለት አይነት አመሊና ኢዕቲቃዲ ነው ማለት ነው ስለዚህ አሁን የምናወራው የአቂዳ የኢዕቲቃድ ኒፋቅ ያለባቸውን ሰዎች ባህሪ ነው ግልጽ ነው ወኢላ አያቱል ሙናፊቂ ثلاثه ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አርባዓቱን በሚል በተለያዩ ዘገባዎች ላይ ተናግረዋል اذا وعد اخلف واذا اؤتمن خان واذا خاصم فجر ይሄ ማለት ኒፋቅ አመልይ ነው ቃል ኪዳን ከገባ ቃሉን ያፈርሳል كذلك ካመንከው እምነቱን አይጠብቅም ከሰው ጋር በሚከራከር ጊዜ በባጢል ሰውን ሊያሳምን ይሞክራል አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ ሙናፊቅ ባህሪ ሆዳ ሙስሊምም ላይ ይኖራል አላህ ይጠብቀን እንጂ ማለት ነው ብዙ ባህሪ የሙናፊቅ ባህሪ ያለበት ሊኖር ይችላል በከፊል ያለበት ሊኖር ይችላል በተወሰነ መልኩ ያለበት ሊኖር ይችላል ግን እስኪ ተው ድረስ የሙናፊቅ ባህሪ ያለበት ይባላል وهذه كبيرة من الكبائر وليس بمخرج من المله የተግባሩ ከሆነ ይሄኛው ከእስልምና የሚያወጣ ነው አይባልም ነው ያቂዳው ካልሆነ በስተቀር اذا الله ስለነሱ ሲነግረን ምን አለ ومن الناس من يقول آمنا بالله وباليوم الآخر وما هم بمؤمنين ከሰዎች አሉ በአላህ አምነናል የሚሉ በመጨረሻው ቀን አምነናል የሚሉ وما هم بمؤمنين ነገር ግን እነርሱ አማኞች አይደሉም አለ አላህ አማኞች አይደሉም የውሸት ነው ይያለና አላህ አምነናል ማለታቸው የውሸት ነው يخادعون الله اللهን ያታልላሉ በእነርሱ እይታ والذين آمنوا ያመኑትንም ያታልላሉ وما يخدعون إلا أنفسهم وما يشعرون አያውቁም እንጂ ነፍሳቸውን እንጂ አያታልሉ ለምን ናም እነርሱ ሊመስላቸው ይችላል ምን ሲያረጉ ከሙእሚኖች ጋር ከሙስሊሞች ጋር አብረው በመስገዳቸው ምክንያት አብረው በመጾማቸው ምክንያት አብረው ሐጅ በማድረጋቸው ምክንያት የሙስሊሞች يعني ለሙስሊም የሚገባ የሆነ ነገር ለነሱ ይገባቸዋል ሙስሊሞች የሚያገኙትን ነገር ያገኛሉ ይሄ በእነሱ ቤት ማታለል ነው ሙስሊሞችን እያታለሏቸው ነው ማለት ነው ዛርለ ካንው መሽ አላህንም እንዳታለሉ አድርገው ነው የሚያስቡት ካን አላህ ያቀው ማለት ነው እነርሱ ይሄ በውስጣቸው የደበቁት ኩፍር በውስጣቸው ያለው አፍራሽ ተግባር አላህ የማያቀው ስለሚመስላቸው በእነርሱ እይታ አላህንም አማኞችንም ያታለሉ ይመስላቸዋል وفي نفس الوقت ያታለሉት ራሳቸውን ነው እንዴት ነው ራሳቸውን ያታለሉት እነዚህ ሰዎች አሳማሚ ቅጣት አላቸው የት አኺራ ላይ
ይሄ አሳማሚ ቅጣት ያገኙበት ምክንያት ምንድነው ከተባለ ዱንያ ላይ በዚህ መልኩ አማኞችን ማታለላቸው ነው ለዚያ አሳማሚ ቅጣት የዳረጋቸው የዚህ የማታለላቸው ውጤት መጨረሻው ራሳቸውን ነው የሚጎዳውና ስለዚህ في الحقيقه وهؤلاء يخدعون ايش انفسهم ነፍሳቸውን ነው የሚያታልሉት ማለት ነው ሙእሚኖቹ በዱንያ ጉዳይ ላይ ነው ምናልባት ቢታለሉ የሚያታልሏቸው የዱንያ ጉዳይ ነው ችግር የለውም ቢታለሉም ዱንያ ላይ ነው የሚታለሉ እንጂ ከዛ ያለፈ ነገር የለም የዚህ የዱንያ ማታለል ለነርሱስ አኺራ ላይ ዘላለማዊ የሆነ ጀሃነም እንዲገቡ ነው የሚያደርጋቸው ኢዘን يخادعون الله والذين آمنوا وما يخدعون إلا أنفسهم وما يشعرون አያውቁም እንጂ ነፍሳቸውን ነው የሚያታልሉት طيب في قلوبهم مرض በልቦቻቸው ውስጥ የኒፋቅ በሽታ አለ የኒፋቅ በሽታ فزادهم الله مرضا الله سبحانه وتعالى በሽታን ጨመረላቸው ልባቸው ውስጥ መጀመሪያውን እነርሱ ልባቸው ኒፋቅ አለበት ተግባራቸው ኒፋቅ ነው ስራቸው ኒፋቅ ነው ግን አላህ Subhanahu Wa Ta'ala የሰው ልጅ በሚሰራው ነገር ላይ ነውና የሚጨምርለት እነርሱም ልፋታቸው ኒፋቅ ስለሆነ ሁሉ ነገራቸው ውሎ አዳራቸው በኒፋቅ ስለሆነ የሚተጉት የሚለፉት ለኒፋቅ ስለሆነ إذن الله سبحانه وتعالى نفاقا تمر الله فلما زاغوا أزاغ الله قلوبهم من دالوا الله سبحانه وتعالى إذا عند السوء بإيمان سيتقى الله إيمانه تمر الله تعالى لسنة سيتقى الله سبحانه وتعالى بسنة لا يالون سنة تمر الله تعالى لتوحيد سلفا الله بتوحيد لا سنة دينورو الله يدرك الله تعالى توحيد تحقيق انديارك الله يردوال كذلك بمعصية بمنجل የሚለፋ ከሆነ የሚተጋ ከሆነ ምን እየጨመረ ይሄዳል በሽታ እየጨመረ ይሄዳል ይሄ ሰው ማለት እነዚህ ሰዎች ሙናፊቆቹ ልባቸው ላይ በሸረቡ ቁጥር ተንኮልን ባሲሩ ቁጥር በዚያኑ ልክ ከአላህ መንገድ እየራቁ በሽታቸው የልባቸው በሽታ እየጨመረ ከሐቅ እየራቁ አላህን ከመፍራት እየራቁ ከአኺራ እየራቁ ወደ ጀሃነም እየቀረቡ ይሄዳሉ ولهذا الله من على فزادهم الله مرضا أي نفاقا الله جمر الله ولهم عذاب عليم لأن نرسو أصمم هنا قطعت الله بما كانوا يكذبون بما استباب الله مكنيات قرآن بما سواشتات مكنيات نبي محمد صلى الله عليه وسلم بما سواشتات مكنيات الله لا كون ملك تنيا الله لا كون قال يا الله قال قرآن ተረተረት ነው ግጥም ነው ድግምት ነው በማለታቸው ምክንያት ማለት ነው ለዚህ ምንዳቸው ምን ሆነ አሰማሚ የሆነ ቅጣት وإذا قيل لهم لا تفسدوا في الأرض በምድር ላይ አታበላሹ ሲባሉ الإفساد في الأرض هو ايش በማዕሲያ ማለት ነው በኩፍር በኒፋቅ طيب በወንጀል ምድርን አታበላሹ ሰው ምድርን ያበላሻል በምድር ነው ያበላሸው በወንጀል ያበላሻል ምድር አላህ ሲፈጥራት ንጹህ አድርጎ ነው የፈጠራት ምድር አላህ ሲፈጥራት ለሰው ልጅ የምትመች አድርጎ ነው የፈጠራት የሰው ልጅ በማዕሲያ በወንጀል ምድርን ያበላሻል والله ወንድሜ አንድ ማዕሲያ ስትሰራ ምድርን እያበላሸ መሆኑን ወቅ ምድርን እያበላሸ ፈጅር ላይ ወደ መስጂድ ስትሄድ አንድ ሲጋራ የሚያጨሰው አየሩን እንዴት እንደሚበክለው የትናየት ድረስ ሄዶ አየሩ ተበክሎ ታገኘዋለህ የትናየት ንጹህ አየር አላህ ለሰው ልጅ እንዲስማማ አድርጎ የፈጠረውን ንጹህ አየር ይሄ ሰው እንዴት አድርጎ እንደሚበክለው ተመልከት ካለፈ 30 ደቂቃ ሊሆን ይችላል በዚያ መንገድ ላይ ካለፈ ማለት ነው ነገር ግን አንተ የዚያ ሲጋራ ሽታ በዚያ ንጹህ አየር ውስጥ እንዴት አድርጎ ሰርጾ ገብቶ አእምሮህን እንደሚረብሽ ተመልከት هذه ايش افساد في الارض
ሰው በምድር ላይ ዝሙት ሲሰራ ሲሰርቅ ሲዋሽ ሰው ሲያጣላ ድንበር ሲገፋ የሰው ሐቅ ሲወስድ ሲቀማ ሲያታልል ቢድዓ ሲሰራ ሽርክ ሲሰራ የኩፍር ተግባር ሲሰራ ምድር እያበላሸ አላህ Subhanahu Wa Ta'ala ሰላም ያደረጋትን ምድር ያሳመራትን ምድር በወንጀል ሰው ያበላሻል እያንዳንዱ ወንጀል ተጽዕኖ አለው በምድር ላይ ማለት ነው እያንዳንዱ ወንጀል ظهر الفساد في البر والبحر بما كسبت أيدي الناس فساد ببحرم بيبسم لاي تنسرافا بما كسبت أيدي الناس يسوج الجوج بسرط السبا سبحان الله العظيم إذن الله سبحانه وتعالى لن نزي منافقوج وإذا قيل لهم لا تفسدوا في الأرض أي بماذا بارتكاب المعاصي وانجل بمسرات مدرنا تبلاشو سبالو قالوا إنما نحن مصلحون إنيا يسمرنا ويلال إنيا أسمريوش بتشانا نيلال أسمريوش بتشانا سبحان الله العظيم مدر يبلاش يالو سووش كو يسمرونو يمسلاتشو كو يبلاش النبيلو أيبلاشو منبرا مدر يبلاش يسودم ያለ አግባብ የሚያፈሱ ሰዎች የሰው ንብረት የሚዘርፉ ሰዎች ህፃናትን የሚያርዱ ሴቶችን የሚያርዱ አዛውንትን የሚያርዱ ቤት የሚያቃጥሉ ሰዎች መልካም ነገር እየሰሩ እየመሰላቸው ኢፍሳድ في الارض ተው ስትለው ሱብሃንአላህ العظيم አንተ ተው ማለት በራሱ ወንጀል ነው ለነሱ واذا قيل لهم لا تفسدوا في الارض قالوا انما نحن مصلحون እኛ አሳማሪዎች ነን ይላሉ ምን ያደረጉ ምድርን በኩፍር እያበላሹ ማለት በኒፋቅ እያበላሹ በሽርክ እያበላሹ አላ አዋጅ ንቁ አለ አላህ ኢነሁም ሁሙል ሙፍሲዱን እነርሱ ናቸው አበላሾቹ አለ አላህ ምድርን የሚያበላሹ ወላኪን ላ يشعرون ነገር ግን እያበላሹ መሆናቸውን አያውቁም እያበላሹ እያሳመርን ነው ይላሉ አሳማሪዎች ነን ይላሉ هكذا ቢድዓ የሚሰሩ ሰዎች ለዲን የሚለፉ እየመሰላቸው ሽርክ የሚሰሩ ሰዎች ለዲን የሚለፉ እየመሰላቸው በል ጭራሽ ሙወሂዶችን በሱና ላይ ያሉትን ሰዎች ዲን የሚያጠፉ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዲን የሚያጠፉ ነው የሚሏቸው የአላህን ዲን የሚያጠፉ ነው የሚሏቸው ማለት ነው እነዚህ የዲን ጠላቶች ይሏቸዋል እነርሱ የዲን ጠላት ሆነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱና ከጀርባ እየወጉ ማለት ነው የአላህን ሐቅ እየጣሱ የነብያቶችን ክብር እየነኩ ለዲን የሚለፉት ራሳቸው እነርሱ እኛ ነን ይላል አሳማሪዎቹ እኛ ነን ይላል ተው ስትላቸው አላህን ፍሩ ስትላቸው ይባሰው ክብሪያ ይዛቸዋል አላህ Subhanahu Wa Ta'ala እውነተኛ በምድር ላይ ፈሳድ የሚሰሩ ጥፋት ምድርን የሚያበላሹት እነሱ ናቸው نعم كهادي مدرن يبلاشا منافق مدرن يبلاشا مشرك مدرن يبلاشا هيدو كالله وجه لاله ነገር ሲገብር ስጁድ ሲወርድ ድረስልኝ እርዳኝ ሲል አክብረኝ አሽረኝ ሲል ምድር እያበላሸ ነው لماذا لأن الله سبحانه وتعالى خلق السماوات والأرض وما بينهما لعبادته السن እንዲመለክ እሱን ሊያመልኩት ነው አላህ ሊመለክበት ነው ሰማይና ምድርን የፈጠረው በመካከላቸውም ያለውን ነገር የፈጠረው በዚህ በአላህ ግዛት ላይ አንተ ከአላህ ውጭ ያለን ነገር ስታመልክ ከአላህ ውጭ ያለ ነገር ስታጎበድድ ከአላህ ውጭ ያለን ነገር ስትለማመን ምን ያደረክ ነው ምድር እያበላሸህ ነው አላህ ስለ ከሃዲያኖች ሲናገር فما بكت عليهم السماء والارض وما كانوا منذرين ይላል ومفهوم هذه الايه ايش فما بكت عليهم السماء والارض وما كانوا منذرين በእነርሱ ላይ ከሃዲያኖች ሙናፊቆች ሙሽሪኮች ወደ አኺራ በሚሄዱበት ጊዜ በምድር ላይ ፈሳድ ሲያስፋፉ የነበሩ ሰዎች ወደ አኺራ በሚያልፉበት ጊዜ ሰማይም ምድርም አያለቅሱም ይላል አላህ وما كانوا منذرين ሰማይና ምድርን ሊያለቅሱላቸው አይጠበቅም ومفهوم هذه الآية የዚህ አያ መፍሁሙ ምንድነው አላህን የሚፈሩ ሰዎች
طيب በሱና ላይ ያሉ ሰዎች አላህን የሚጠነቀቁ ሰዎች ወደ አኺራ በሚሄዱበት ጊዜ ሰማይና ምድር ያለቅሱላቸዋል ولهذا لما مر الجنازة بالنبي صلى الله عليه وسلم قال هذا إما مستريح وإما مسترح منه عنه سبحان الله العظيم جنازة بالنبي محمد صلى الله عليه وسلم سيالف إيه سوياله إيه جنازة ويعرفنا ويرقموا سووش كسو يعرفوا تنوال ويعرفنا السو ما معنى هذا إما مستريح السو مؤمن كهنا الله نمي فرح كهنا تقي كهنا سنة لا ينبرة توحيد لا ينبرة سو كهنا كدنيا تاتا كدنيا تنكت يتقلق السلام هنا ودا جيتاو يجنة تاجر يمير نوال خاتمة كامارة أنت كدنيا من هنا تقلق الأرفع بدو سويش من يلالو أكلي أرفع ليلالو أرفع لا إله إلا الله أرفع سبحان الله العظيم أرفع ما معنى هذا الكلام أرفع مثل إيش يجنة مونس التوكل إندي تعرفوا يجهنم سات قد يتبقى أرفع تلاله الله نمي فرا تكيي كهونه مؤمن كهونه آمان كهونه كشرك يراك كهونه ككفر كبدعة كونجل يراك سو كهونه يميتبقوا جنة كهونه خاتمه يامار سو كهونه يسو يمندنو وهذا مستريح كدنيا تجتك كدنيا طاطا تعب سلام هونو ወደ እንግድነቱ ወደ አላህ ያዘጋጀለት የዘላለማዊ የተድላ አገር የሚሄድ ነው ወይማ ሙስተራሁን ሚንሁ ወይ ደግሞ ሰዎች ከሱ የተገላገሉት ነው አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሙጅሪም ከሆነ ሙናፊቅ ከሆነ ሙሽሪክ ከሆነ ሙብተዲ ከሆነ ፋሲቅ ከሆነ ሰዎችን አዛም የሚያደርግ የሰው ክብር የሚነካ የሰው ገንዘብ የሚነካ ሰውን አዛም የሚያደርግ ያን የሚሳደብ ይሄን ንብረቱን የሚቀማ ያን በምላሱ ይሄን በጉልበቱ ያን አዛም የሚያደርግ ከሆነስ ከዚህ ሰዎች የአላህ ባሪያዎች ተገላግለውታል ማለት ነው ሱብሃንአላህ አልዓዚም ኢደን በምድር ላይ አንተ ኢማን ይዘህ አላህን ፈርተህ ስትኖር ወአንተሽ ምድርን ታሳምራለህ ማሲያ ስትሰራስ ምድርን ያበላሽህ ነው በማሲያህ ልክ በመትሰራው ማሲያ ልክ በመትሰራው ማሲያ ልክ በመትሰራው ወንጀል ልክ ምድርን ያበላሽህ ነው ምድርን ማበላሽህ ከባድ አይደለም ሱብሃንአላህ አልዓዚም وإذا قيل لهم آمنوا كما آمن الناس لنزيه منافقوች ሰዎቹ እንዳመኑት እናንተም እመኑ በተባሉ ጊዜ قالوا ምን ይላሉ أنؤمن كما آمن السفهاء እነዚህ ቂሎች እነዚህ ጅሎች እንዳመኑት እናምናለን እንደ ይላል አማኞቹ ጅሎች ናቸው ወደ መስጊድ የሚመላለሱ በጨለማ ፈጅር ላይ መግሪብ ላይ ኢሻ ላይ ዳይብ እንቅፋት እየመታቸው ውርጭ እየወረደባቸው ወደ መስጊድ የሚመላለሱ እነዚህ ቂሎች ጅሎች ናቸው ማለት ዳይብ ያልገባቸው ጅሎች ናቸው በእነሱ እይታ ማለት በእነሱ ሚዛን أنؤمن كما آمن السفهاء እነዚህ ቂሎች ሰሃባዎች የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታይ እና አቡበከር እና ዑመር እና አሊ እና ዑስማን እነዚህ ልክ እንደነሱ እነ ሰልማን አልፋርስ እነ ሱሃይብ ሩቢ እንደነ አቡ ሁረይራ እንደነዚህ ቂሎች እነሱን እኮ كما آمن السفهاء ሙናፊቆቹ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃባዎች ነው ምን ሱፋሃ የሚሏቸው ማለት الله بن ألا أواج نكو إنهم هم السفهاء النرسو ناتشو أونتنيا من كل مالت أونتنيا جل مالت النسو نبي محمد صلى الله عليه وسلم الكي سؤال تقول لي بلو مالت من دان نفسه وعمل لما بعد الموت نفس حسابي عبد الرجاء نفس يتقطع ترى كموت بوهالا لالو هيوت يتزغاج جنو قالوا
ዛሬ ዱንያ ላይ ፋሽን የተከተለ ማለት አይደለም ጮሌ ማለት ብልጥ ማለት يعني ዘመናዊ ማለት واضح ወይም ደግሞ ስኪኒ ሱሪ የለበሰ ማለት አይደለም እሺ ወይም ደግሞ ሱሪውን ከቂጡ ግማሽ ላይ አድርጎ የለበሰ ማለት አይደለም አራዳ ማለት አኺራ እንዳለበት ቀብር እንዳለበት አውቆ የተዘጋጀ ማለት አልከይሱ من دان نفسه وعمل لما بعد الموت نعم ይሄ ነው ጮሌ ይሄ ነው እውነተኛ ብልጥ እውነተኛ ዘመን ጊዜ የገባው ማለት ይሄ ነው አላ انهم السفهاء እነርሱ ናቸው አለ አላህ እነዚህ እነርሱ ናቸው ምን ሱፍሃ ጅሎች ቂሎች ብሎ ማለት ጅል ብሎ ማለት አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስሜቱ የፈለገውን ነገር እየሰጠ ከንቱ ምኞት አላህ ላይ የተመኘ ማለት ነው አላህ እንዳንተ አይደለም ይላል አላህ እንዳንተ አይደለም ከዛስ ጋር ይማግጣል ሙዚቃ ከሱ አይለይም እርጥብ እሳት ሲበላ ይውላል እንደፈለገ ይሆናል እንደፈለገ ማለት ነው ከዛስ ጋር እየዘለለ ከዚህስ ጋር እየዘለለ ከዛ ጋር እንደሆነ እንደፈለገ የሆነ ምን ይላል አካታካብድ الله مهاري ጌታ ነው ይላል والعاجز من اتبع نفسه هواه وتمنى على الله الاماني ደካማ ሰው ብሎ ማለት ቂል ብሎ ማለት ጅል ብሎ ማለት ዝንባሌው ፍላጎቱ የሚፈልገውን ነገር እየሰጠ በአላህ ላይ ከንቱ ምኞትን የሚመኝ ማለት ከንቱ ምኞትን የሚመኝ ዱንያም ላይ ታየዋለህ اذا الا انهم هم السفهاء ولكن لا يعلمون ንቁ እነሱ ናቸው አለ አላህ Subhanahu Wa Ta'ala ምን ማለት ጅሎች ቂሎች ብሎ ማለት እነርሱ ናቸው واذا لقوا الذين امنوا قالوا آمنا ይሄ ባህሪያቸው የንፋቅ ባህሪያቸው እዚህ ጋር ይገለጻል واذا لقوا الذين امنوا አላህን ከሚፈሩ ባሮች ጋር በሆኑ ጊዜ ከሙእሚኖች ጋር በሆኑ ጊዜ قالوا آمنا ሙእሚኖች ነው ይላሉ ሰፍ الأول ማንንም አይቀድመው ሰፍ الأول الله اكبر ጀለብያ ይለብሳል ጥምጣም ይጠመጥማል ከዛ በኋላስ ከናንተ ጋር ነው ምርኮም ይሄው ምርኮ ለናንተ ይገባቸዋል ከዚህም የናንተ ድርሻ አለ ማንኛውም ያለ ነገር በሙሉ ለሙስሊሞች የሚሆን አያችሁ እንዴት እንደሰራድላቸው እነዚህ እንጅሎች ይላል واذا لقوا الذين امنوا قالوا آمنا ከአማኞች ጋር በሚሆኑበት ጊዜ አምነናል ይላሉ ሙእሚን አላሁ አክበር የሐዲስ ማት ያወርድልሃል ያንጎረጎረልሃል ማለት ነው አሁንም ሞልቷል እኮ አሉ የአህባሽ ተላላኪ የነበሩ ሰዎች ሱብሃንአላህ አልዓዚም ሱዳን ሄዶ የሆነ ጊዜ ተምሮ ይመጣል ግብጽ ሄዶ የሆነ ጊዜ ተምሮ ይመጣል ሳውዲ ሄዶ የሆነ ጊዜ ተምሮ ይመጣል ያቃል አርላንተን አረብኛ ማንንም አይችለው ሐዲስ ሐፍዟል ምን አንተም ሲያገኘ ላ ኢላሃ ኢላላህ የተውሂድና የሱና ሐዲስና ቁርአን ያስጎረጉሩብሃል ሱብሃንአላህ ልክ አንተ ሲለይ መሰላት እኮ ወሃቢ ይላል ወሃቢ መስሎአታል እሰራላታለሁ ይላል ይሄድና እዛ ጋር ካንተ ጋር መጥቶ እዚህ ባርጎ ያልበህና ወስዶ እዛ ጥቁር መዝገብ ላይ ያስመዘግባል ከሌ የሚባል እዚህ ቦታ ላይ እንደዚህ ነው እንደዚህ መስሎታል ምን ትሆናለህ አንተ አስመዘገበ ቢያሳስር ምን ትሆናለህ እሱ ዘላለማዊ ጀሃነም ውስጥ ነው የሚታሰረው هذو وجهين واذا لقوا الذين امنوا قالوا آمنا واذا خلوا الى شياطينهم ودنذا ወደ ሸይጣኖች የሰው ሸይጣኖች ወደ ሙናፊቆቹ በሄዱ ጊዜስ ምን ይላሉ قالوا إنا معكم እኛ ከናንተ ጋር ነን ይሏቸዋል ከናንተ ጋር ነን انما نحن مستهزئون እኛ እኮ በእነሱ ስንሳለቅባቸው ነበር ስናላግጥባቸው ነበር መስሏቸዋል እነሱ እንዴት አርገን እንዳታለልናቸው እንዴት እንደሸወድናቸው እንጂ ሐቂቃው እኛ ከናንተ ጋር ነን ይሏቸዋል الله يستهزئ بهم ويمدهم في طغيانهم يعمهون الله يستهزئ بهم من مالتنا يجازيهم على استهزائهم
أكمل الجزاء. طيب الله بمؤمنوش لاي بمسالكاتቸው ምክንያት በማላገጣቸው ምክንያት ሙእሚኖቹ የቂያማ ቀን በክብር በማዕረግ መቀመጫ ላይ ሆነው ወደ ጀሃነም ሲወርዱ ያዩዋቸው እንዲሳለቁባቸው አላህ ያደርጋል። ይመነዳቸዋል ማለት ነው። ይመነዳቸዋል የመሳለቃቸውን በራሳቸው ላይ ሲያላግጡ እንደነበረ በራሳቸው ላይ ሲሳለቁ እንደነበረ እንዲያውቁ አላህ ያደርጋቸዋል። ዋጋቸውን ይከፍላቸዋል ማለት ነው። الله يستهزئ بهم ويمدهم يزغياتهم في طغيانهم يعمهون وسن بمالفاتቸው በኩፍራቸው በኒፋቃቸው እንዲዋልሉ ይተዋቸዋል الله سبحانه وتعالى. أولئك الذين اشتروا الضلالة بالهدى فما ربحت تجارتهم وما كانوا مهتدين. من لنا الله أولئك الذين اشتروا الضلالة بالهدى النزي بلو مالت منافقوች اشتروا الضلالة بالهدى حقا ገንዘብ አድርገው ከፍለው ባጢልን ገዙ ማለት ነው። أولئك الذين اشتروا الضلالة بالهدى أي دفعوا الحق ثمنا للباطل. حقا ሰጥተው ገንዘብ እንደ ገንዘብ ከፍለው ምንም ገዙበት ባጢልም ገዙበት። ተውሂድ ያዙ ሲባሉ እምቢ ብለው ምንን ወሰዱ? ኩፍርን ሽርክን ወሰዱ ማለት ሱናን እምቢ ብለው ቢድዓን ወሰዱ። أولئك الذين اشتروا الضلالة بالهدى فما ربحت تجارتهم حقا ሰጥተው የገዙት ባጢል ይሄ ንግድ ይሄ ግብይት አላተረፈችላቸው ማለት አላህ ውጤታማ አይደለች። وما كانوا مهتدين ቀኑን መንገድ የተመሩ አይደሉም። ኪሳራ ውስጥ ነው የገቡት። ሁለት ኪሳራ خسارة دنيوية وخسارة أخروية ሁለት አይነት የዱንያም የአኺራም ኪሳራ ውስጥ ነው የገቡት እነዚህ ሰዎች ማለት ነው። ሐቅን በባጢል የቀየሩ ሰዎች ኢማንን በኩፍር ሽርክን በተውሂድ ቢድዓን በሱና የቀየሩ የሆኑ ሰዎች وهؤلاء لم تربح تجارتهم مثلهم ምሳሌያቸው كمثل الذي استوقد نارا እሳት እንዳቀጣጠለ ሰው ነው አለ አላህ። ሁለት አይነት ሙናፊቆች በሁለት መልኩ ነው አላህ Subhanahu Wa Ta'ala ምሳሌ አድርጎ ያቀረበልን። አንደኛዎቹ አይነቶች مثلهم كمثل الذي استوقد نارا ልክ እሳት እንዳቀጣጠለ ሰው ነው። فلما اضاءت ما حوله ያ እሳት ያቀጣጠለ ሰውዬ ጨለማ ውስጥ ገባና ክብሪት ለኩሶ ልክ እሳቱ ሲያቀጣጥለው ወዲያው ዙሪያው ብርሃን ሆነለት። ልክ እንደበራ ደግሞ ምን ሆነ? ወዲያውኑ فلما اضاءت ما حوله ذهب الله بنوره الله سبحانه وتعالى ያን ይሄ ብርሃኑ እንዳጠፋበት ሰው ማለት ነው። የነዚህ ሙናፊቆች አንደኛው ምሳሌያቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘውላቸው የመጡት ቁርአን ይሄ ምንድነው? ብርሃን ነበረ። ወዲያውኑ ይሄንን ብርሃን በምን አጠፉት? በኩፍር አጠፉት። ወደ ነበሩበት ጨለማ ውስጥ ገቡ ማለት ነው። وتركهم في ظلمات ልክ በጨለማ ላይ እንደቀሩ لا يبصرون አያዩ። ይሄ ምሳሌያቸው አለ አላህ ሱሙን እነዚህ ሰዎች አንደኛ ደንቆሮች ናቸው፣ አይሰሙም። ቡክሙን አይናገሩ፣ ኡምዩን አያዩ። ላ ኢላሃ ኢላላህ የሙናፊቆቹ ባህሪያቸው አለ አላህ ምሳሌያቸው የሆነ እሳት እንዳበራና ልክ ዙሪያው ሲበራለት መልሶ እሳቱ ጠፍቶ ጨለማ ውስጥ እንደገባ ሰው ነው። ቁርአን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክት ለነርሱ ምንድን ነበረ? ብርሃን ነበረ። ነገር ግን እሺ አጠፉት። በኩፍራቸው በኒፋቃቸው አጠፉት ማለት ነው። እነዚህ ሰዎች ምን ደንቆሮ፣ ዲዳ፣ እውር ሱብሃንአላህ አይንም ቢኖራቸው እኮ አያዩ። የማይሰማ የማይናገር የማያይ ጨለማ ውስጥ ነስአል አላህ ሰላመተ ወልአፊያ። ምሳሌያቸው ልክ እንደዚህ ነው። አው ከሰይብን ወይም ደግሞ እንደ ዝናብ من السماء ከሰማይ የሚወርድ የሆነ ዝናብ። ይሄ ቁርአን ወህዩን ነው። فيه ظلمات በዚያ በዝናቡ ውስጥ ጨለማ እንዳለበት
ወራዕዱን ወበርቁን ነጎድጓድና ብልጭታ እንዳለበት ቁርአን ውስጥ ስለ ጀሃነም አለ የተለያዩ የሚያስፈሩ የሆኑ የቁርአን አንቀጾች አሉ አላህ Subhanahu Wa Ta'ala ባሮቹን ያስጠነቀቀባቸው ማለት ነው يجعلون أصابعهم في آذانهم እነዚያ በዚያ በዝናብ ውስጥ ሆነው በጨለማ ውስጥ ሆነው ነጎድጓድ ባለበት ብልጭታ ባለበት ውስጥ ሆነው ጣቶቻቸውን በጆሮአቸው ላይ እንደሚያደርጉ من السواعق حذر الموت መብረቅ እንዳይገለን ብለው በመብረቅ ተመተው ከመሞት ፈርተው ጆሮአቸውን ምን ላይ እንደሚያደርጉ ጆሮአቸው ላይ ጣቶቻቸውን ጆሮአቸው ላይ እንደሚያደርጉት የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ቁርአን አንሰማም ብለው ጆሮአቸውን ይዘዋል እነዚህ ሰዎች ላይ ሙናፊቁን ኢዘን አላህ በዚህ والله محيط بالكافرين አላህ በካህዲያኖች ከባቢ የሆነ ጌታ ነው ከሱ የሚወጡ አይደሉም ከሱ እይታ ከሱ ዕውቀት የሚያመልጡ አይደሉምና ይመነዳቸዋል يكاد البرق يخطف أبصارهم ብልጭታው አይናቸውን ሊነጥቃቸው እንደሚደርስ የቁርአኑ አንቀጽ በሚሰሙበት ሰዓት ልባቸው ላይ የሚፈጥረውን ነገር አላህ ሲነግረን ሙናፊቆቹ ማለት ነው ብልጭታው የቁርአኑ ብርሃን ብልጭታ كلما اضاء لهم مشوا فيه ብልጭታ ባገኙ ቁጥር የተወሰነ ልክ ሊራመዱ ሲሉ መልሶ ደግሞ ጨለማ ውስጥ ይገባሉ واذا اظلم عليهم قاموا ሲጨልምባቸው እንደሚቆሙ በጣም የሚገርሙ የሀገራችን ሱፊዮች ማታ ማታ ለመቃም ይሄ ቁርአን አንቀጽ ደሊል ነው ይላል ማታ ማታ ለመቃም ማለት ነው ጫት ሊቅሙ واذا اظلم عليهم قاموا የሚለው የቁርአን በጨለመ ጊዜ ይቅማሉ ብለዋልና እኛም ማታ ማታ እንቅማለን ይሄው የቁርአን አንቀጽ መረጃ አለና መንኩስ አቅሉ ምን ይሆነ የተገለበጠ ማለት አላህ Subhanahu Wa Ta'ala ስለ ሙናፊቆች የሚናገርበት የቁርአን አንቀጽ ማለት ስለ ጀሃነም ሰዎች የሚናገርበት ይሄን ከተመቻቹ ሂዱ እሺ ምን ችግር አለ ነስአል አላህ ሰላመተ ወልአፊያ አላህ ይጠብቀን ሰው እንዲህ አይነት ነገር አይመኝም አንደኛ አደጋ ነው ይሄ ወደ ኩፍር ያደርሳል እንዲህ አይነት በቁርአን ማላገጥ ነው የሚሆነው ማለት ነው واذا اظلم عليهم قاموا ولو شاء الله ቢሻ ኑሮ لذهب بسمعهم وابصارهم ማያዎቻቸውና መስሚያዎቻቸውን በወሰደባቸው ነበር ይላል አላህ ነገር ግን እሺ حتى تكون عليهم الحجه አልወሰደባቸውም ሁሌም ይሰማሉ አይተከሙበትም ይመሰክርባቸዋል የቂያማ ቀን አላህ ፊት አካላቸው በሙሉ ማለት ነው ان الله على كل شيء قدير الله سبحانه وتعالى بنجرو لاي ሁሉ ቻይ የሆነ ጌታ ነው ይላል نكتفي بهذا هذا صلى الله وسلم وبارك على نبينا محمد وعلى اله وصحبه وسلم